ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? የእንግሊዝ ፕሪሚየር ሊግ ሊጀምር ነው። ተጠባቂው የውድድር ዓመት በሁላችንም ዘንድ ይጠበቃል። የእንግሊዝ ፕሪሚየር ሊግ እና ይሄ መርሃ ግብር ሊጀምር ነው በአርሰናል እና በኮቬንትሪ በሚደረገው ጨዋታ ማለት ነው። ከዛ በፊት ኦፕታ ሱፐር ኮምፒውተር የትኞቹ ቡድኖች በመጀመሪያ 5 ጨዋታዎች ከባድ ተጋጣሚ ያላቸው የሚለውን ተንብየዋል። እናንተ የትኞቹ ቡድኖች በተለይ ለዋንጫ ይፎካከራሉ ተብለው ከሚጠበቁ ቡድኖች ታላላቆቹ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ መካከል የትኛው ቡድን ነው ከባድና ቀላል ተጋጣሚ ያለው የሚለውን እንደዚሁ በኮመንት ገለጹልን። የኦፕታን ትንበያና መረጃ በተለይ ደግሞ ክብደት ያላቸው ጨዋታዎች የትኞቹ ናቸው የሚለውን እንደዚሁ እያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። እንግዲህ በእንግሊዝ ፕሪሚየር ሊግ ውስጥ እስካሁን ከተመለከትናቸው ጉዳዮች መካከል የመጀመሪያዎቹ የጨዋታ ጊዜያት በተለይ የመጀመሪያዎቹ 5-10 ጨዋታዎች አንድ ቡድን ሞመንተሙን በሚገባ የሚያገኝበት ነው። በተለይ ለዋንጫ የሚፎካከር ከሆነ ያ ቡድን ተጋጣሚዎቹን በደንብ የሚለይበት፣ እነዛ ተጋጣሚዎች ደግሞ ለዋንጫ የሚፎካከሩበትን አውድ እንዲሁ የሚረዱበት ይሆናል ተብሎ ይጠበቃል እና በተለይ የመጀመሪያዎቹ 5-10 ጨዋታዎች ለዋንጫ ፉክክር በጣም ወሳኝ ናቸው። ባለፈው የውድድር ዓመት ትዝ ይለኛል አርሰናል በጣም ከባድ የተጋጣሚ ከነበራቸው ቡድኖች መካከል አንዱ ነበር። ማንቸስተር ዩናይትድም በተመሳሳይ፣ ሊቨርፑል ነበር ያኔ እንግዲህ ኦፕታ ዋንጫውን ያነሳል ብሎ ትንበያ የሰጠው እሱ ነበር። የኋላ የሊጉ አውድ በብዙ መልኩ ተቀይሯል ከተጫዋቾች ጉዳት ጋር በተያያዘ ምናምን። ይሁንና በዚህ የኦፕታ ትንበያ ላይ በዋናነት እንግዲህ ከባድ ተጋጣሚ ይገጥማቸዋል ተብለው ከተጠበቁ ቡድኖች መካከል ኮቬንትሪ አንዱ ነው። ኮቬንትሪ እንግዲህ ከታችኛው የሊግ እርከን ያደገ ነው። በፍራንክ ላምፓርድ የሚመራው ቡድን የመጀመሪያውን ጨዋታ ከአርሰናል ጋር የሚያደርግ ይሆናል። ከዛ ሃል ሲቲን፣ ማንቸስተር ሲቲን፣ ብራይተንን እና ኖቲንግሃም ፎረስትን በመጀመሪያዎቹ 5 ጨዋታዎች እንደዚሁ ይገጥማል ማለት ነው እና ይሄ ከባድ ተጋጣሚ ያለው ቡድን ነው የሚል በእርግጥ በኦፕታ ሱፐር ኮምፒውተርም አዳዲሶቹ አዳጊ ክለቦች ወደ ታችኛው የሊግ እርከን መውረዳቸው አይቀርም የሚል ትንበያን አወጥቷል እና የመጀመሪያው ከባድ በመጀመሪያዎቹ 5 ጨዋታዎች ከባድ ተጋጣሚዎችን የሚያገኘው ኮቬንትሪ ነው። ቦርንማውዝ ሌላኛው ከባድ ተጋጣሚዎች የሚገጥመው ነው። በእርግጥ ቦርንማውዝ በተለይ ወረቀት ላይ ስንመለከተው በጣም ከባድ ተጋጣሚዎችን ይገጥማል። ማንቸስተር ሲቲን በውድድር ዓመቱ መጀመሪያ ላይ ይገጥማል። የመጀመሪያውን ጨዋታ ኤቨርተንን፣ ኒውካስትልን፣ ብሬንትፎርድ እና ሊቨርፑልን ይገጥማል እና የእነዚህ ቡድኖች ጥንካሬ በመቶኛ የኦፖነንት አቨሬጅ ሬቲንግ ሲሰራ ኦፕታ የሰራው 93.9 በመቶ ነው ክብደቱን ማለት ነው እና በጣም ከባድ ነው። ተመሳሳይ ነው ከኮቬንትሪ ጋር ያላቸው በመቶኛ ክብደት ማለት ነው። ከዛ በመቀጠል እንግዲህ ታላላቆቹን ቡድኖች በተለይ እንደ ሰንደርላንድ፣ ብራይተን፣ ሃል ሲቲ፣ ፉልሃም፣ አስቶን ቪላ፣ ኢፕስዊች ታውን፣ ፎረስት እንደዚሁ ከባድ ተጋጣሚዎች ካሏቸው ቡድኖች መካከል ይጠቀሳሉ። ይሁንና ከቶፕ ፎር በተለምዶ ከቶፕ ሲክስ ቶፕ ፎር ከምንላቸው ቡድኖች መካከል የመጀመሪያ ከባድ ተጋጣሚ ያለው ቼልሲ ነው። ቼልሲ በውድድር ዓመቱ መጀመሪያ የሚገጥመው ፉልሃምን ነው። ከዛ ብራይተንን ይገጥማል። ከዛ ሃል ሲቲን፣ ከዛ አርሰናልን ይገጥመዋል። ከሃል ሲቲ እና ብሬንትፎርድ ደግሞ በቀጣዮቹ ጊዜያት ይገጥማል እና በተለምዶ ከቶፕ ፎር ቡድኖች መካከል ከባድ ተጋጣሚ ያለው ቼልሲ ነው። በአቨሬጅ ኦፖነንት ሬቲንግም ተጋጣሚ ቡድን ሲሰላ ጥንካሬው 92.5 በመቶ ነው እና ቼልሲ ከባድ ተጋጣሚዎች ከሚያስተናግዱ ቡድኖች መካከል የመጀመሪያው ሆኗል። ሌላኛው እንግዲህ በተለምዶ ቶፕ ሲክስ እንላለን። ቶትናም በአውሮፓ ሻምፒዮንስ ሊግ እንግዲህ ዘንድሮ የማይሳተፍ በአውሮፓ መድረክ የማይሳተፍም እንኳ ቢሆን እሱም የቶፕ ሲክስ አንዱ አካል ነው እና ስፐርስ ከባድ ተጋጣሚ ከቼልሲ ቀጥሎ ሁለተኛ ደረጃ ከባድ ተጋጣሚ ያለው ቡድን እሱ ነው። የመጀመሪያውን ጨዋታ ከብሬንትፎርድ ነው የሚያደርገው። ከዛ ከኒውካስል ይጫወታል። ከዛ ደግሞ ከኖቲንግሃም ፎረስት ጋር የሚያደርገው ጨዋታ እንደዚሁ ይጠቀሳል። ኤቨርተን እና አስቶን ቪላን ደግሞ በቀጣዮቹ ጊዜያት ይገጥማል በመጀመሪያዎቹ 5 ጨዋታዎች ማለት ነው እና በዚህም መሰረት እንግዲህ ስፐርስ 92.3 በመቶ ከባድ ተጋጣሚ ያለው መሆኑን እንደዚሁ ኦፕታ ተንብዋል። ሌላኛው እንግዲህ የዘንድሮ የሊግ ዋንጫን ለማንሳት ትልቅ እድል አለው ከተባሉ ቡድኖች መካከል የመጀመሪያው አርሰናል ነው እና ከቼልሲ እና ከስፐርስ ቀጥሎ አርሰናል ሌላው ከባድ ተጋጣሚ ከሚገጥሙት ቡድኖች መካከል ሌላኛው ቡድን ሆኗል በሶስተኛ ደረጃነት ማለት ነው እና
አርሰናል የመጀመሪያውን ጨዋታ ከኮቬንትሪ ያደርጋል። ይህንን ጨዋታ በሜዳው ነው የሚያደርገው። ከዛ ቀጥሎ ደግሞ ከአስቶን ቪላ ነው የሚጫወተው። የኡናይ ኤምሬን ቡድን ይገጥማል። ይህንን ጨዋታ ከሜዳ ውጪ ማድረጉ በጣም ከባድ ሊሆንበት እንደሚችል መገመት አያዳግትም። አስቶን ቪላ በክረምቱ ተጫዋቾች የዝውውር መስኮት በርካታ ተጫዋቾችን ለቋል። በእርግጥ ያስፈረማቸውም ተጫዋቾች አሉ እንደነ ሩጌሪ የመሳሰሉ ተጫዋቾች እና አስቶን ቪላም በተለይ ከአርሰናል ጋር ጥሩ ክብረ ወሰን እንዳለው ይታወቃል እና ይሄ ጨዋታ ምናልባት ከባድ ሊሆንበት እንደሚችል ይገመታል። ሌላኛው የአርሰናል ተጋጣሚ ቼልሲ ነው። ቼልሲ ከአርሰናል ጋር እንግዲህ የደርቢ ጨዋታ ነው። ባለፉት ጊዜያት በሁለቱ ቡድኖች መካከል ያለው የተቀናቃኝነት መንፈስ ልክ እንደ ከዚህ ቀደሙ አይደለም እና የፉክክር አውዱ ተቀይሯል። ግን በሶስተኛ ደረጃ ላይ ቼልሲን ይገጥማሉ። ይህም ጨዋታ ከባድ ይሆንበታል ብዬ ጠብቃለሁ በግሌ። ከዛ ባሻገር ሰንደርላንድ እና ብራይተንን ይገጥማል እና አርሰናል በጥቅሉ ኮቬንትሪ፣ አስቶን ቪላ፣ ቼልሲ፣ ሰንደርላንድ እና ብራይተንን ይገጥማል እና በተቃራኒው የእነዚህ ቡድኖች የጥንካሬ ደረጃ ሲሰላ 92.3 በመቶ ሆኗል እና ከታላላቆቹ የእንግሊዝ ከትራዲሽናል ቢግ ሲክስ ሶስተኛ ደረጃ ላይ ተቀምጧል በተጋጣሚ ቡድን ማለት ነው እና አርሰናል 92 ነጥብ እንደዚሁ ያስመዘገበበትን ሁኔታ ተመልክቻለሁ። ከዛ ባሻገር እንግዲህ ኤቨርተንና ክሪስታል ፓላስ በቀጣዮቹ ደረጃዎች ላይ የሚቀመጡ ናቸው በክብደት ደረጃ። ብሬንትፎርድ፣ ሊድስ ዩናይትድ እንደዚሁ ቀጥለው ይቀመጣሉ። በተለምዶ ቶፕ ሲክስ ከምንላቸው ቡድኖች መካከል እንግዲህ ሌላኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ኦፕታ ባስቀመጠው ትንበያ መሰረት ቀላል ተጋጣሚ ከሚገጥሙት ቡድኖች መካከል አንዱ ሆኗል። በተለይ የመጨረሻዎቹን 3 ደረጃዎች ከያዙት ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው። የመጀመሪያውን ጨዋታ ከሃል ሲቲ ጋር ነው የሚያደርገው ከአዲስ አዳጊው ክለብ። ከዛ ኢፕስዊችን ይገጥማል። ከዛ ደግሞ ኤቨርተንን ከሜዳው ውጭ ነው የሚገጥመው። ምናልባት ከባዱ ጨዋታ ከአምስቱ ሊሆን የሚችለው አንደኛው በተለይ ከመጀመሪያዎቹ 3ቱ ጨዋታዎች የኤቨርተን ጨዋታ ነው። ከዛ በሜዳው ማንቸስተር ሲቲን የሚያስተናግድበት ጨዋታ በጣም በጉጉት ይጠበቃል። ፉልሃም ሌላኛው ተጋጣሚው ነው እና የተጋጣሚዎቹ ክብደት በመቶኛ ሲሰላ 91.5 ነው። ከቢግ ሲክሶቹ ማለት ነው 4ኛ ደረጃ ላይ ተቀምጧል ማንቸስተር ዩናይትድ ማለት ነው እና ከባድ ተጋጣሚዎች አሉ። በተለይ ከኤቨርተን እና ከማንቸስተር ሲቲ ጋር የሚያደርገው ጨዋታ በጉጉት የሚጠበቅ ይሆናል። ሌላኛው እንግዲህ በ5ኛ ደረጃ ላይ የሚቀመጠው ከባድ ተጋጣሚ ቡድን አለው ተብሎ የሚታሰበው ማንቸስተር ሲቲ ነው። ማንቸስተር ሲቲ የመጀመሪያውን ጨዋታ ከቦርንማውዝ ጋር ነው የሚያደርገው በሜዳው ማለት ነው። ኋላ ከክሪስታል ፓላስ ጋር ይጫወታል። ከዛም ደግሞ ከኮቬንትሪ ከአዲስ አዳጊው ክለብ ጋር ይጫወታል። ማንቸስተር ዩናይትድን በ4ኛው ሳምንት ላይ ያገኛል። ከሰንደርላንድ የ5ኛ ሳምንት መርሃ ግብሩን እንደዚሁ የሚያከናውን ይሆናል እና ማንቸስተር ሲቲ በሊጉ የደረጃ ሰንጠረዥ ወይንም ደግሞ ካሉት 20 ክለቦች ውስጥ ቀላል ተጋጣሚ ይገጥመዋል ተብሎ ከታሰቡ ቡድኖች መካከል እሱ ሆኗል። ከመጨረሻ 2ኛ እንደማለት ነው። ከቶፕ ሲክስ ደግሞ 5ኛ ደረጃ ላይ ያለው እሱ ነው። በተጋጣሚ ቡድን ቀለል ያሉ ተጋጣሚዎች ከሚገጥሙት ቡድኖች መካከል ማለት ነው። የመጨረሻውና እንግዲህ ባለፉት ጊዜያት በተለይ ባለፈው የውድድር ዘመን እንደሚጠበቀው ያልተጫወተው ሊቨርፑል ነው። ሊቨርፑል ከትራዲሽናል ቢግ ሲክስ ከተለምዷዊ ቶፕ ሲክስ ውስጥ የመጨረሻውን ቀላል ተጋጣሚ የሚገጥመው ቡድን ሊቨርፑል ሆኗል። የመጀመሪያውን ጨዋታ ከኒውካስል ጋር ነው የሚያደርገው። በሜዳው ነው ይህንን ጨዋታ የሚያደርገው። ኋላ ኖቲንጋም ፎረስትን በሁለተኛው ሳምንት ይገጥማል። ኢፕስዊች እና ፉልሃም ሌላኞቹ እስከ 4ኛ ሳምንት የሚገጥማቸው ቡድኖች ናቸው። ከዛ ውጭ ቦርንማውዝን ነው የሚገጥመው በ5ኛ ሳምንት እና በንጽጽር ስንመለከተው ቀላል ተጋጣሚዎች ከሚገጥሙት ቡድኖች መካከል የአንዶኒ ኢራዮላው ሊቨርፑል ይጠቀሳል እና በንጽጽር ስንመለከት በተለይ ቡድኖቹ ያላቸው አቋም ዝቅተኛ ነው ማለት ይቻላል። እንግዲህ ባለፉት 22 ዓመታት ለመጀመሪያ ጊዜ ዋንጫውን አንስቷል አርሰናል እና የመጀመሪያ ጨዋታቸውን ከአዲስ ካደገው ኮቬንትሪ ጋር በሜዳቸው ቢያደርጉም በሳምንት 2 እና 3 አስቶን ቪላ እና ቼልሲ ጋር ፈታኝ የሆነ ጨዋታ የሚያደርጉ ይሆናል። እንግዲህ የሊጉ አጀማመር የቡድኖችን ሙሉ የውድድር ዘመን ተነሳሽነት ለመወሰን ትልቅ ሚና አለው። በተለይ በታሪክ 2 ጨዋታ አሸንፈው የወረዱት 3 ቡድኖች ብቻ ናቸው ከዚህ ቀደም የመጀመሪያዎቹን ማለት ነው እና በዚህ መሰረት ሊቨርፑል እና ማንቸስተር ዩናይትድ ነጥብ ለመሰብሰብ ጥሩ እድል አላቸው።
ኮቬንትሪ፣ ቦርንማውዝ እና ሰንደርላንድ ግን እንግዲህ ፈታኝ የውድድር ዓመት እንደሚጠብቃቸው እንደዚሁ ማሳያ ነው ማለት ነው። እናንተስ በተመለከታችሁት ግምገማ መሰረት የትኛው ቡድን ከባድ ተጋጣሚ ያለው በኮመንት መግለጽ ትችላላችሁ። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ። በሌሎች መረጃዎች እንገናኛለን።